በፊት ያሳለፍነው ነገር መጥፎ ነገር ካለ በቃ እስትግፋር በማድረግ ጌታዬ ሆይ ምህረት አድርግልኝ በቃ ማሬ ብለን ከአሁን በኋላ ግን ያለውን ሰዓት በስነ ስርዓት መጠቀም አለብን በደንብ ማለት። ምክንያቱም የትንሣኤ ቀን ቆመን በምንድን ነው ያሳለፍሽው ባህሪ ሲልሽ ያ ረቢ ረሕመትክ ግን ይቅርታ ጠይቀን ከሆነ ምህረት ጠይቀን ከሆነ ምናልባት በዛ ነገር ልንጠይቅበት እንችላለን። ገብቶሻል? በቃ ወንጀል ሰርተን ያ ረቢ ምህረት አድርግልኝ ካለም በቃ አንድ ሰው ተውበት ካደረገ ምንም ዘንብ እንደሌለው ተደርጎ ነው የሚጻፍለት አይደለም። በቃ ወንጀላችን እንዳለ ይታበስልን። ወላኪን እንደዚሁ ጭምልቅልቅ እንዳልነው ግን ወደ አላህ ከሄድን ያ ረቢ ስብሓነክ በጣም እንደ አላህዬ አይፈትንን። እንደ አላህዬ እንደ የተውበት እድሜን ይስጠን። የተውበት የሆነ አሟሟት መጨረሻችንን ያሳምርልን። ሁሌ ከመታተኛታችሁ በፊት የሆነ ከዛ ሁሌ ተውበት ማድረግ አለብን። እኛ ወላሂ በሰዓቱ በየሰዓቱ ወንጀል ከመስራታችን የተነሳ በጣም የሆነ ጭቅይት ያለ ነፍስ ነው ያለን። ሱብሓነላህ በጣም በጣም የሚያስጠላን። አላህ ይርዳል። እስላም ረሂመ ረቢና በምንችል አቅም ጊዜያችንን በስነ ስርዓት መጠቀም። በቃ ጌታዬ ፊት ቆሜ ባሬ በምንድን ነው ጊዜሽን ያሳለፍሽ ሲል እማፍርበት መሆን የለበትም ያሳለፍኩት ሰዓት። በቃ ምናልባት እስከ ዛሬ ካለኝም ደግሞ የሆነ በእስትግፋርም በተውበትም ወደ አላህ በመመለስ በመጸጸት ወደኋላ በቃ የሆነ እንዲታበስ አድርጌው ልለፍና ዛሬን ደግሞ አላህ ሱብሓነሁ ወተዓላ በቃ እንዲምረኝ ወደ አላህ በመጠጋት መልካም ስራዎችን መጻፍ አለብኝ። በቃ የማላፍርበትን ጌታዬ ይህን ሰርቻለሁ ብዬ የማላፍርበትን ማለት ነው። ጠይብ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ምን አሉ? ቀጠው ወዐን ሸባቢሂ ስለ ወጣትነቱ ፊማ አብላሁ በምንድን እንዳሳለፍ ወጣትነቱ ራሱ በምንድን ነው ያሳለፍ ወጣትነታችን። ወላሂ ወጣትነት ቀላል ይመስልናል፣ ግን ወጣትነት ማለት በቃ ብዙ ነገር። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እኮ ሸባቦችን በጣም ነበረ እንደው የሚያበረታቷቸው ምናምን። ምክንያቱም ወጣቱን የዚህ ዲን ራሱ አቃፊ ማን ነው? ወጣቱ እኮ ነው። ወጣቱ ነው ይሄ ዲን አሁን የሚረከበው ወጣቱ ነው። ግን አሁን እኛ ይህንን ዲን የመረከብ ወላሂ ሞራሉ አለን? በረበል እንደው ሞራሉ አለን? የለንም እኮ። አሁን በፊት የነበሩ ሰዎች አይታችሁ ከሆነ ከልጅነታቸው ጀምረው እስከ ለተሞታቸው ድረስ እየተማሩ ነው ይህን እንዴት ተረክበው ነበር። አሁን አሊሞች ቀስ በቀስ እየሞቱ ነው ያሉት። በቃ አይናችን እያየ አሊሞቻችን እያለቁ ነው። ግን እኛ ምንድን ነው ምትክ የሰራ ነው? እነዛ ሰዎች ምን ተኩ? ያረቢ ምን ተኩ? እነሱ ተክተው እንዲሞቱ ምን ማድረግ አለብን? እኛ ከስራቸው ቁጭ ብለን መማር አለብን። ይህን የሚያደርግ አሁን ላይ የለም። በቃ በቀላሉ ጎግል ላይ ሰርች አደርጋል የሆነን ነገር ያገኛል። ያችን እውቀት ብሎ ይይዛል። ከዛ በኋላ እንደፈለገ ሲያወራ ትመለከታላችሁ። ከዛ ጅልና እንደ ያላህ መልእክተኛ እኮ ምን ብሏል? ይሄ ምንድነው እውቀት ከእናንተ ወይ አሊሞች ወይም ደግሞ እውቀት የሚባለው ነገር ከእናንተ የሆነ ሳብ እየተደረገ ወይም ደግሞ እየተነጠቀ አይደለም የሚሄደው። እንዴት ነው ታዲያ? አሊሞች በመሞት እውቀት ይነጠቃል ወይም እውቀት ከኛ ይወሰድብናል። ከዛ በኋላ ምን ይደረጋል? ጁሃላ የሆኑ ወይም ደግሞ እውቀት የሌላቸው ሰዎች እንደ መሪ ተደርገው እንደ አዋቂ ተደርገው ይያዛሉ። ከዛ በኋላ ፈትዋ ይሰጣሉ። ከዛ በኋላ ያጠማሉ፣ ራሳቸውም ይጠማሉ ማለት ነው። ያላህ መልእክተኛ ነው ይህን ትንቢት የተናገሩት። አሁን እያየን ነው ባይራችን። ምንም የማያውቁት ሰዎች ፈትዋ ሲሰጡ ትመለከታላችሁ። በቃ ድንግጥ ትላላችሁ። ምናልባትም እነዛ ያንን ነገር ዑለሞች የሚንቀጠቀጡበትን ፈትዋ ምንም ሳይመስለን እኛ አፋችንን ስንከፍት እንመለከታለን ማለት ነው። እና ጥንቃቄ ይፈልጋል እያንዳንዷ ነገር መስአላ። የትኛውም ነገር ቢሆን እውቀትም ሆነ የትኛውም የምናደርገው ነገር ይፈልጋል፣ እውቀት ይፈልጋል። እና ምንድን ነው ላቸው የፈለግኩት እነዛን አሊሞች የምንተካው እኛንን ዛሬ በመማር እግራቸው ስር ቁጭ ብለን የሚያቀሩት በየጊዜው ኪታብ አለ። በነገራችን ላይ ማለት ነው ኪታብ እዩ። ለምሳሌ ፕራንክ ፊልም፣ ነሺዳ ምናምን ቦታ ላይ ሄዱ 3 ሚሊዮን 2 ሚሊዮን 1 ሚሊዮን በቃ በ100 ሺህ በሚሊዮን እንደዛ ነው የሚታየው። አሊሞች ጋር ሄዱ ወረበል ከአባ ነው የምላቸው። እንደው እኔ በጣም ግርም ነው የሚለኝ። የሚገርማቸው ነገር ማለት ሳሂህ ቡኻሪን እያስተማሩ 10 ሰው ነው የሚያቸው። 10 ሰው የሚገርማቸው እኔ ወላሂ ደግሞ ነው ላሉ። በነገራችን ላይ ማለት ነው ይሄ እንትኑ ኢትዮጵያዊ ብቻ እንዳይመስላችሁ ውጭ ሀገር ያሉት ራሱ የሚከታተላቸው የለም። ተፍሲር አስተምረው ቁጭ ብሏል ዩቱብ ላይ፣ ግን የሚከታተላቸው እንደውም እነሱ ይሻላሉ። እኛ ግን እስኪ ሄዱና የዳዕዋ ቦታዎችን እዩ። እንደው ምናልባት እንደው በዛ ከተባለ ያ ሰውዬም ታዋቂ ከሆነ ማለት ነው ያ ኡስታዝ የተባለው ታዋቂ ከሆነ
ሼክ አይደለም። ሼኮችንም የሚከታተላቸው የለም። ኡስታዝ የተባሉት ግን ታዋቂ ከተባሉ የተወሰነ ነገር ሊያቸው ይችላል። ምናልባትም ደግሞ እንደ በዛ ከተባለ እስከ 100,000 የሚያቸው ሊኖር ይችላል። በዛ ከተባለ አንድ እንትን